ሰላም እንዴት ነው? ሰላም ሰላም። አለን ደህና። አሁን የጠየኩትን ጥያቄ ልትመልስልን ነው? በትክክል እሺ። ከአብ ሌላ የዘላለም አባት ሊባል የሚችል ማን አለ? ክርስቶስ ኢየሱስ። ኦኬ። ከዘላለም አባት የሚባለው በምን ምክንያት ነው? ኢየሱስ የዘላለም አባት ሊባልልን የሚችለው ምክንያቱ በኢየሱስ ሞት አማካኝነት የዘላለም ሕይወት እናገኛለን። ስለዚህ በኢየሱስ አማካኝነት የምናገኘው የዘላለም ጥያቄ ሕይወት ገብቶሃል? ዘላለማዊ እንደመሆኑ መጠን የዘላለም አባት ተብሎ ተጠርቷል። የዘላለም አምላክ ስትል አምላክነቱ ከየት ነው የጀመረው ነው ያልኩህ። በጣም ጥሩ እኮስ ጥያቄን ተረድቻለሁ። አንበብ ኤፌሶን 3:14። እሺ፣ አሁን ጥያቄን ንገረኝ እስኪ ተረድተው ከሆነ። የዘላለም አምላክ ማለት አምላክነቱ ከየት ነው የጀመረው? ኤፌሶን ስንት ላይ ልክፈትልህ? 3:14 እኛ አንዳንድ ጊዜ አንድ ነገር አለ። ኢየሱስ ክርስቶስ መጽሐፍ ቅድም ለምሳሌ ዮሐንስ ወንጌል ምዕራፍ 2 ላይም ስናይ ዮሐንስ ወንጌል ምዕራፍ 12 ቁጥር 32ን ስናይ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 በስጋ የተገለጠው እግዚአብሔር አብ ነው የሚለውን ስናይ ኢየሱስ የሚለው ስም የወልድ ብቻ አይደለም። እንደዛ ሆኖ አላገኘነውም መጽሐፍ ቅዱስ ላይ። ኢየሱስ የሚለው ስም የአብም የወልድም መሆኑን ነው የምናየው። ያስነሽውም የተነሽውም ነው ኢየሱስ የተባለው። ዮሐንስ ወንጌል ምዕራፍ 2 ላይ ያየነው እሱ ነው። ይህን ቤተ መቅደስ አፍርሱት በ3 ቀን አነሳዋለሁ አለ። ማን? ኢየሱስ ነው። አስነሳዋለሁ፣ አስነሽም ኢየሱስ ነው የተባለው። ይህን ቤተ መቅደስ አፍርሱት የተባለው ስለ ሰውነቱ ቤተ መቅደስ ይል ነበር ስለሚል ኢየሱስ ነው የተባለው። ኢየሱስ ክርስቶስ አብ ብቻ ሊባል አይችልም። ኢየሱስ አብ ብቻ የተባለበት ይላል። ኢየሱስ አብ ብቻ ቆረ። ኢየሱስ ክርስቶስ አብም ወልድም እንደሆነ የሚያሳይ መጽሐፍ ቅዱስ ማስረጃ ይዘን ባለንበት ኢየሱስ እኔ አብ ነኝ ብቻ ያለበት ለምን አብ ነኝ ብቻ ይላል? መጽሐፍ ቅዱስ ኢየሱስ አብም ወልድም መሆኑን የነገረን ነው እያልን ያለ ነው። ኢየሱስ አብ ብቻ ነው ብሎ ነግሮናል እኮ አላልንም። ኢየሱስ አብ ብቻ ነው ብሎናል ብለን ብንኖረው ኢየሱስ አብ ብቻ ነው የሚል አምጡ ይባላል። ኢየሱስ አብም ወልድም መሆኑን ነው መጽሐፍ ቅዱስ የነገረን እያልን እኮ እና ይሄ በጣም እንትን ነው። ኢሳይያስ መጽሐፍ ምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል ነው። ወንድ ልጅ ብቻ ነው አይደል? አለቅነት በጫንቃው ላይ ይሆናል። ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት። የዘላለም አባት ማለት አባትነቱ ከዚህ ይጀምራል ማለት አይቻልም ማለት ነው። ምክንያቱም የዘላለም አምላክም ይላል መጽሐፍ ቅዱስ። አምላክነቱ ዘላለማዊ ነው። ከዚህ ጊዜ የማይጀመር የቀን ቁጥር የማይቆጠርለት ማለት ነው። እግዚአብሔር የተመሰገነ። አንዳንድ ትምህርቶች ይሰማሉ። አይ የዘላለም አባት ሲል አባት ነው ለማለት ሳይሆን ዘላለማዊ ነው። ዘላለማዊ ምን ታዲያ? እሱን ከሆነ ደግሞ የዘላለም አምላክ ሲልም አምላክ ነው ማለት ሳይሆን ዘላለማዊ ለማለት ነው ብና አምላክ የሚለውን መቆረጥ አለበት። አባት ጋር ሲመጣ ብቻ ይቆረጣል። የዘላለም አምላክ የሚለውንም አምላክ መሆኑን ለመንገድ አይደለም። እና ምንድን ነው አምላክ አይደለም ግን ዘላለማዊ ነው ምን ማለት ነው? አይ አብን አይደለም የሚያመለክተው ወልድ የሚባል የዘላለም አባት አለ ደግሞ የሚሉም ደግሞ አለ። እንዴት ሆኖ ነው ወልድ የሚባል? አብስ ወልድን ስለወለደ ነው የዘላለም አባት የተባለው ተባለ። ስለወለደ ነው። ወልድ ማንን ወልዶ ነው ከዘላለም አባት የሚባል? አብ ወልዶ ነው። አብ ወልድን ወልዶ ነው የዘላለም እንግዲህ አባት ሊባል የሚችለው። ወልድ ማንን ወልዶ ነው ከዘላለም አባት የሚሆነው? እና ይሄ እውነትን ላለመቀበል ሐቅን ላለመቀበል
እልከኝነት ዝም ብሎ ከአብ በስተቀር የዘላለም አባት ሊባል ማንም አይችልም። ራሱ ምን ባያስኬድ ወልድ የሚባል የዘላለም አባት ማን ወልዶ ነው ወልድ የዘላለም? ምክንያቱም ከዘላለም የነበረ ነገር የለማ። ማንን ወለደ ከዘላለም? የማያስኬድ ነገር ነው። ዝም እልህ ነው እሱ እልህ ጥሩ አይደለም። እልህ ጥሩ አይደለም። እግዚአብሔር ይመስገን ከአብ በስተቀር የዘላለም አባት ሊባል የሚችል የለም። መንገድ ካለው የሚጠቁመኝ ሰው ካለ አሁን አስገባል። ከአብ በስተቀር የዘላለም አባት የሚባል ሌላ አካል ሊኖር የሚችልበት መንገድ አለ ብሎ ይህንን ሊያስረዳን የሚችል ካለ መግባት ይችላል። እስቲ እዚህ ካላችሁት ውስጥ እንደዛ የምትገቡ ሰዎች አንዴ እንትናችሁን አወርዱልኝና ከአብ ሌላ የዘላለም አባት ሊባል የሚችል ማንን ሁሉ ነው የዘላለም አባት ሊባል የሚችለው? ከአብ ሌላ እስቲ ማን ነው? ገመቺስ እጁን ስላወጣ ሲለገመቺስ ልስጠው ይህንን ሊመልስልን ከሆነ። ሰላም፣ እንዴት ነው? ሰላም ሰላም አለን ደህና። አሁን የጠየኩትን ጥያቄ ልትመልስልን ነው? በትክክል። እሺ፣ ከአብ ሌላ የዘላለም አባት ሊባል የሚችል ማን አለ? ክርስቶስ ኢየሱስ። ኦኬ፣ ከዘላለም አባት የሚባለው በምን ምክንያት ነው? ኢየሱስ የዘላለም አባት ሊባልልን የሚችለው ምክንያቱ በኢየሱስ ሞት አማካኝነት የዘላለም ሕይወት እናገኛለን። ስለዚህ በኢየሱስ አማካኝነት የምናገኘው የዘላለም ሕይወት ገብቶሃል? ዘላለማዊ እንደመሆኑ መጠን የዘላለም አባት ተብሎ ተጠርቷል። እንዲሁም በኤፌሶን 3:14 ላይ አባትነት ሁሉ ከሚሰየምለት እየተሰማማል። አንድ ጊዜ ጥያቄ ምን እንደሆነ ገብቶሃል? አዎ፣ ከአብ በቀር የዘላለም አባት ሊባል የሚችል አለ ወይ ነው። እሱንም አለ ስላልከኝ የጠየኩ ወልድ የዘላለም አባት የዘላለም ስትል የቀን ቁጥር አለው? ከዚህ ጊዜ ጀምሮ ማለት ይቻላል ዘላለምን? የዘላለም አምላክ ስትል ከመቼ የሚጀምር አምላክነት ነው? ጥያቄን ተረድቻለሁ ወንድሜ። አንተ የዘላለም ሕይወት አንተ በክርስቶስ በማመን ለዘላለም ትኖራለህ አትኖርም? ለዘላለም መኖር እኮ ወደፊት ነው እንጂ ከኋላ አይደለም። እሱስ መጨረሻ አለው? የተኛው የምታገኘው አሁን በክርስቶስ የምታገኘው የዘላለም ሕይወት መጨረሻ አለው? እሱማ እሱ ጋር አይደለም የኔ ጥያቄ። እኔ አንተ ግን ከዘላለም እስቲ እሱን ዘላለም እስቲ ስንት ዓመት ነው እሱ ዘላለም መጨረሻ አለው? በክርስቶስ የምታገኝ እሱማ መጨረሻ የለውም። ለዘላለም ነው የምንኖረው ወደዛ። እኛ በቃ እኔ ክርስቶስ የዘላለም አባቴ የሆነኝ ከዛ አንጻር ነው እኮ አሁን እኔ እየጠየቅኩ ያለሁት የዘላለም አምላክ ስትል ከየት ነው የሚጀምረው ያ አምላክነት? በጣም ጥሩ። ኤፌሶን 3:14 አንብብልኝ። ጥያቄ ምን እንደሆነ ሰምተኛል? በእውነት ሰምቻለሁ ወንድሜ። እኔ አነጋገር ያረድ ሰው ነኝ። እንደዚህ ቆጣ ምል እመስላለሁ። ድምፄ ነው። ችግር የለውም እሱ። ጥያቄ ምን እንደሆነ ንገረኝ። ዘላለምነት ከየት ነው? ዘላለማዊነት ከየት ነው የሚጀምረው? ከአብ በቀር አላልኩም። አልሰማኸኝም ማለት ነው። እንደገና ልድገምልህ። የዘላለም አምላክ ስትል አምላክነቱ ከየት ነው የጀመረው ነው ያልኩህ። በጣም ጥሩ እኮስ ጥያቄን ተረድቻለሁ። አንብብ ኤፌሶን 3:14። እሺ አሁን ጥያቄን ንገረኝ እስኪ ተረድተው ከሆነ። የዘላለም አምላክ ማለት አምላክነቱ ከየት ነው የጀመረው? ኤፌሶን ስንት ላይ ልክፈትልህ? 3:14።
እሺ 3:14 ስለዚህም ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ። በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስን በልባችሁ በእምነት እንዲኖር። እዚህ ጋር የዘላለም አምላክ የሚል ምን አለታ? በጣም ጥሩ። በዚህ ዘገባ መሰረት አይ እንደዚህማ አታደርገኝም። እንዴ ዝም ብሎ ዘገባ እያልን አንቀጥልም። አሁን አይደለም የኢሳይያስ 9:6 አይደል እንዴ አንተ? ቆይ አሁን ኤፌሶን ላይ መጥቼ አየው። አንድ ነገር ከሌለ የለም ብለን ነው እንጂ የምናልፈው ዝም ብለን ይጨዋታ ኖ ለምን እናልፋለን? አባትነት ሲጀመር እኮ እኔ ገስት ልክል ያደረገኝ ስለ አባትነት ስታወራ። ኦኬ አሁን እንደዚህ መወያየት አልችልም። እኔ የጠየቅኩ የዘላለም አምላክ ሲባል አምላክነቱ ከየት ነው የሚጀምረው ስለ ኤፌሶን 3:14 ላይ አልከኝ። ኤፌሶን 3:14 ላይ ስለ ዘላለምም ስለ አምላክነትም ያወራ ነገር የለም። ስለዚህ ሌላ ማስረጃ ካለ ሌላ ማስረጃ ሊል፣ ከሌለ ግን ዝም ብለን እንትን መሆን የለበትም። ኦኬ ወርዷል ማለት ነው። የለም እንደዛን ነገር ሊመጣ አይችልም። እየተጠያየቅን ያለነው ነገር የዘላለም ነው እንጂ ወደፊት ስለመኖርማ ሰውም ከተፈጠረ በኋላ እኮ ዘላለማዊ ነው። ሰውም ወደዛ ዘላለማዊ ነው። ግን ወደዚህ በኩል ሰው ከመቼ ነው የሚጀምረው ቢባል ከ6ኛው ቀን ፍጥረት ነው እንጂ የሚጀምረው ከዘላለም ጀምሮ የሚኖር ሰው የለም። ኦኬ እሺ እንግዲህ ለዛሬ ይሄንን ላርገና እዚህ ጋር እናብቃ። ሁላችሁንም በጣም ነው የማመሰግነው ስለተከታተላችሁ፣ የተከታተላችሁትን በሙሉ። እንግዲህ ጌታ ኢየሱስ ቢፈቅድ ብንኖር ሳምንት እንገናኛለን። መልካም ጊዜ ይሁንላችሁ።